ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ ታህሳስ 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ ያደርጋሉ። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ13ኛ ሳምንት መርሃ ግብር ጨዋታዎች ቅዳሜና እሁድ እንደዚሁ በመከናወን ላይ ይገኛሉ። በአዲስ አበባ ስቴዲየም እና እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተደረጉ ጨዋታዎች አሉ። ያልተጠበቁ ውጤቶችም እንደዚሁ ተመዝግበውበታል። በተለይ የአዲስ አበባ ተወካይ በፕሪሚየር ሊጉ ላይ 6 ክለቦች መኖራቸው ታወቅ ነውና እንግዲህ በአጠቃላይ በሚባል ደረጃ በዚህ ሳምንት ድል አልቀናቸውም። አምስቱም ማሸነፍ አልቻሉም። ኢትዮጵያ ቡና ተሸንፏል፣ መቻል አቻ ወጥቷል፣ ቅዱስ ጊዮርጊስ እግር ኳስ ክለብ አቻ ወጥቷል፣ ኢትዮ ኤሌክትሪክም ባቻ ውጤት ነው ጨዋታውን ያጠናቀቀው። በተመሳሳይ ኢትዮጵያ ንግድ ባንክም እንደዚሁ ባቻ ውጤት ነው ያጠናቀቀው። ብቸኛው እንግዲህ የፕሪሚየር ሊጉ የአዲስ አበባ ተወካዩ ክለብ ዛሬ ኢትዮጵያ መድን ጨዋታውን ያደርጋልና ይህም ልዩ አጋጣሚ ሆኖ በፕሪሚየር ሊጉ ተመልክተናል። ሌሎች ጨዋታዎች ግን ተደርጓል። ነገሌ አርሲ እጅግ በጣም በአስደማሚ ሁኔታ ላይ ነው የሚገኘው። መቻልን 2-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ ዳዊት ተፈራ 11ኛው ደቂቃ ላይ 31ኛው ደቂቃ ላይ ደግሞ አሌንታ ማርቆስ እንደዚሁ ግቦቹን ማስቆጠር ችሏልና ነገሌ አርሲ ተከታታይ ድሎችን እያስመዘገበ እንግዲህ ከወራጅ ቀጠናው ስፍራ ተነስቶ አሁን ላይ ሶስተኛ ደረጃ ላይ ተቀምጧል በ22 ነጥቦች ማለት ነው። በዘንድሮ ዓመት ከሸገር ሲቲ ጋራ ነገሌ አርሲ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸው የሚታወስ ነውና 2-0 በሆነ ውጤት ማሸነፍ ችሏል። ሌሎችን ጨዋታዎች ስንመለከት ሸገር ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በዚህ እንቅስቃሴ ላይ የበርካታዎችን የእግር ኳሱን ተመልካች ቀልብ ስቦ የነበረው የዳዊት ካሳው እንቅስቃሴ ነበር። ዳዊት ካሳው ባሳለፍነው ጊዜ እንግዲህ በርከት ያሉ የኢትዮጵያ እግር ኳስ ተመልካቾች እንደሚያስታውሱት በዚህ በኤሴካፋ የአፍሪካ ዋንጫ ማጣሪያ ላይ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ላይ የተገኘ ተጫዋች ነውና እንግዲህ ሸገር ሲቲ ደግሞ እነዚህን በዚህ እንቅስቃሴ ላይ በብሔራዊ ቡድኑ ጥሩ እንቅስቃሴ ሲያደርጉ የነበሩትን 3 ተጫዋቾች ማስፈረሙ የሚታወስ ነውና አንደኛው ዳዊት ካሳው ነው። ወደ ዋናው ቡድን እንግዲህ ወደ ሸገር ሲቲ ካመራ በኋላ በዋናው ቡድን የመጀመሪያ ግቡን ከመረብ ማሳረፍ ችሏል። 20ኛው ደቂቃ ላይ ሸገር ከተማ ከዚህ ጨዋታ 1 ነጥብ ተጋርቶ እንዲወጣ ያስቻለችውን ብቸኛ ግብ ከመረብ ማሳረፍ የቻለው እንግዲህ ዳዊት ካሳው ነው ማለት ነው። በእንቅስቃሴውም ብዙ በስቴዲየም የነበሩ ደጋፊዎች አድናቆታቸውን ሲገልጹለት ነበርና ይህ ተጫዋች ራሱን ከጠበቀ በቀጣይ በኢትዮጵያ ብሔራዊ ቡድን ተጽዕኖ ከሚፈጥሩ ተጫዋቾች መካከል አንደኛው ሊሆን ይችላል። እንደዚሁም በሸገር ሲቲ በላቀ ከፍታ እንደምናየው ተስፋ እናደርጋለን የሚሉ አድናቆት አዘል አስተያየቶች እንደዚሁ በማህበራዊ ሚዲያ ገጽ ፎቶን አብሮ በማያያዝ ሲያጋሩ እንደነበረ ተመልክተናልና ኢትዮጵያ ንግድ ባንክም በአዲስ ግደይ የፍጹም ቅጣት ምት ግብ ነው ጨዋታውን ባቻ ውጤት እንዲያጠናቅቅ ያስቻለችውን ጎል ከመረብ ማሳረፍ የቻለው ማለት ነው። ወደ ሌሎች ጨዋታዎች ስናልፍ አሁንም የውጤት ቀውስ ውስጥ የሚገኘው ኢትዮጵያ ቡና በአዲሱ አሰልጣኝ ሳምሶን አየለ እየተመራ 3-1 በሆነ ውጤት በምድረገነት ሽሬ ተሸንፏል። ይህ በጣም ለኢትዮጵያ ቡና ደጋፊዎች አሁንም እንደዚሁ ተስፋ የሚሰጥ ውጤት አይደለም የተመዘገበው። እንግዲህ ዳንኤል ዳርጌ በፍጹም ቅጣት ምት 15ኛው ደቂቃ ላይ እንደዚሁም ሽመክት ጉግሳ ደግሞ 26ኛውና 60ኛው ደቂቃ ላይ ምድረገነት ሽሬን 3-1 በሆነ ውጤት ያሸነፈበትን ጎሎች ከመረብ ማሳረፍ ችሏል። ለኢትዮጵያ ቡና ብቸኛውን ግብ ደግሞ አቡበከር አዳሙ ነው በፍጹም ቅጣት ምት 45ኛው ደቂቃ ላይ ከመረብ ማሳረፍ የቻለውና ኢትዮጵያ ቡና በአዲሱ አሰልጣኝ እየተመራም የመጀመሪያ ጨዋታውን ቢያደርግ ከሽንፈት አላመለጠም። እንግዲህ በቀጣይ እንመለከታለን። በእርግጥ አዲሱ አሰልጣኝ ከቀናት በፊት ነበረ ቡድኑን የተረከበው። ምናልባት በዚህ ውጤት ላይ በዚህ በተመዘገበው ውጤት ላይ የሱ እጅ ሙሉ ለሙሉ አለበት ለማለት ያስቸግራል። ከዚህ በኋላ ግን በሚኖሩ እንቅስቃሴዎች ላይ ኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች በዚህ አሰልጣኝ ላይ ተስፋ ጥለዋልና ምን አይነት ውጤት ሊያስመዘግብላቸው ይችላል የሚለው ነገር በቀጣይ በ14ኛ ሳምንት መርሃ ግብር ጨዋታዎች ላይ የምንመለከት ነው የሚሆነው። የሊጉ መሪ ክለብ ሲዳማ ቡና ሀዲያ ሆሳዕናን በገጠመበት እንቅስቃሴ 2-0 በሆነ ውጤት በማሸነፍ መሪነቱን የበለጠ ያጠናከረበትን ውጤት ማስመዝገብ ችሏል። ለሲዳማ ቡና የአሸናፊነቱን ሁለቱን ግቦች
መስፍን ታፈሰ ሁለተኛው ደቂቃ ላይ እንደዚሁም ደግሞ ዩሴፍ ዮሐንስ 45ኛው ደቂቃ ላይ ያስቆጠሯቸው ጎሎች ሲዳማ ቡና እግር ኳስ ክለብ ከዚህ እንቅስቃሴ ከዚህ ጨዋታ ሙሉ 3 ነጥብ እንዲያገኝ ያስቻሉትን ግቦች ናቸው ከመረብ ማሳረፍ የቻሉት ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ ትላንት የነበሩ ጨዋታዎች ይህንን ይመስላሉ። በዛሬው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው ሲከናወኑ ባህር ዳር ከተማ ከድሬዳዋ ከተማ በአዲስ አበባ ስቴዲየም ቀን 9 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ኢትዮጵያ መድን ከመቀሌ ሰባ እንደርታ ደግሞ የሚያደርጉት ጨዋታ ቀን 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ነው የሚሆነው። የሊጉን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና በ28 ነጥቦች በቀዳሚነት እየመራ ይገኛል። ፋሲል ከተማ በ25 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ነገሌ አርሲ እንደዚሁ በ22 ነጥብ ሶስተኛ ደረጃ ላይ ይገኛል። የነገሌ አርሲ አካሄድ እጅግ በጣም በርካቶችን እያስገረመ ነው የሚገኘው። ሐዋሳ ከተማ እንደዚሁ በ21 ነጥብ፣ አዳማ ከተማ በ21 ነጥብ ተመሳሳይ 21 ነጥብ ያለው ኢትዮ ኤሌክትሪክም እንደዚሁ ከአራተኛ እስከ ስድስተኛ ያለውን ደረጃ ይዘው እየተመለከትን እንገኛለን። አዲስ ግደይ ከኢትዮጵያ ንግድ ባንክ የከፍተኛ ጎል አስቆጣሪነቱን ትራክ በ7 ግቦች በቀዳሚነት እየመራ ነው የሚገኘው። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃ ይህንን ይመስላል። በቀጣይ ወደ አትሌቲክስ መረጃችን ነው የምናልፈው። ላለፉት ቀናቶች በከፍተኛ ፉክክር ታጅቦ በአዲስ አበባ ኢንተርናሽናል ስቴዲየም ሲከናወን የነበረው የኢትዮጵያ ክለቦች የአቋም መለኪያ ውድድር በትላንትናው ዕለት በደማቅ ስነ ስርዓት ፍጻሜውን አግኝቷል። በዚህ የውድድር መድረክ ላይ የአጭር የመካከለኛ የ3000 ሜትር መሰናክል የሜዳ ላይ ተግባራትና የእርምጃ ውድድርን ያካተተ የውድድር መድረክ እንደነበረ ተመልክተናልና አዳዲስ ወጣት አትሌቶችንም ተመልክተናል። በተለያዩ ርቀቶችና በሜዳ ተግባራት ውድድር ላይ ማለት ነውና ትላንትና እንግዲህ ይህ የውድድር መድረክ ፍጻሜውን ሲያገኝ ታላላቅ የስፖርቱ አመራሮች እንደዚሁ በክብር እንግድነት ተገኝተዋል። የኢትዮጵያ ባህልና ስፖርት ሚኒስትር ወይዘሮ ክብርት ወይዘሮ ሸዊት ሻንካ እንደዚሁም የሚኒስትር ዴታው ደግሞ የስፖርት ዘርፍ ኃላፊ ሆነው የተወከሉት እንደዚሁ አቶ መኪዩ መሐመድ በክብር እንግድነት ተገኝተው ለስፍራው ለተገኙ የስፖርት ቤተሰቦች እንደዚሁ ንግግር አድርጓል። በተለይ ይህ የአቋም መፈተሻ የክለቦች የውድድር መድረክ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና እንዳለው እንደዚሁም ደግሞ ይህ የውድድር መድረክም የተሳለጠ እንዲሆን በቀጣይም ተተኪ ስፖርተኞች በተለያዩ የውድድር ዓለማት እንዲገኙ የስፖርት ማዘውተሪያ ስፍራ ጋር በተያያዘ የስፖርት ሚኒስትሯ እንግዲህ ክብርት ወይዘሮ ሸዊት ሻንካ ንግግር አድርገዋልና መንግስት ከምንጊዜውም በተሻለ መልኩ ለስፖርቱ ትኩረት ሰጥቶ አንዱ የልማት አካል በማድረግ እንግዲህ እየሰራ ይገኛል። የስፖርት መሰረተ ልማቶችንም እያሟላ ነው የሚገኘውና በቀጣይም እንደዚህ አይነት ስራዎች ተጠናክረው ይቀጥላሉ። አሁን ላይ እንግዲህ መጠነኛ መቀዛቀዝ ያሳየው የአትሌቲክስ ውጤታችን በውድድር ዓለማት ላይ ከዚህ በኋላ የሚያንሰራራበት ይሆናል የሚል እንደዚሁ አስተያየት ሰጥቷልና በአጠቃላይ በውድድሩ በነበረው እንቅስቃሴም የባህልና ስፖርት ሚኒስቴር ድጋፍ ያላለሰለሰ እንደነበረ እንደዚሁ ተናግሯል ማለት ነው። ክቡር አቶ መኪዩ መሐመድም እንደዚሁ በተመሳሳይ የባህልና ስፖርት ሚኒስቴር በቀጣይም ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመሆን በሚሰራቸው ስራዎች ሁሉ ድጋፍ እንደሚያደርግ እንደዚሁ ገልጸዋል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህልም ተገኝቷልና በውድድሩ በጣም ደስተኛ እንደሆነ አዳዲስ አትሌቶች የታዩበት እንደነበረና በውጤታማነት መጠናቀቁን ነው የገለጸው። እንደዚሁ የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደም በክብር እንግድነት ከተገኙ የአትሌቲክሱ ሰዎች መካከል አንደኛው ነው። አሁን በዚህኛው በኢትዮጵያ አትሌቲክስ ሪፎርም ላይ ነው እኚህ ባለሙያ የመጡት የጽህፈት ቤቱ ኃላፊ ሆነው ማለት ነውና ዘርፈ ብዙ ስራዎችን እየሰሩ ነው የሚገኙት። በተለይ ደግሞ ውድድሮችን እንዲስፋፉና አዳዲስ ውድድሮችም እንዲመጡ የወጣት አትሌቶችም ተተኪ ስፖርተኞችም እንደዚሁ ተተኪ አትሌቶችም እንደዚሁ የውድድር መድረኮችን እንዲያገኙ እየሰሩ ነው የሚገኙትና ይህን እነዚህን ጉዳይ ተናግረዋል ማለት ነው። በአጠቃላይ ግን በውድድር መድረኩ ላይ የተመዘገቡትን ውጤቶች ስንመለከት በሴቶች ኢትዮጵያ ንግድ ባንክ 189 ነጥቦችን በማስመዝገብ በቀዳሚነት ማጠናቀቅ ችሏል። መቻል ስፖርት ክለብ 161 ነጥብ ይዞ ሁለተኛ ደረጃን ሲያጠናቀቅ፣ ሸገር ሲቲ ስፖርት ክለብ 99.5 በማምጣት በሴቶች እንግዲህ ሶስተኛ ደረጃን ይዞ አጠናቋል። በወንዶች ስንመለከት መቻል ስፖርት ክለብ ነው ቀዳሚ ሆኖ ያጠናቀቀው 159 ነጥብ መሰብሰብ ችሏል። ኢትዮ ኤሌክትሪክ እንደዚሁ 140.5 በመሰብሰብ ሁለተኛ ደረጃን ይዞ አጠናቋል። ኢትዮጵያ ንግድ ባንክ በ121 ነጥብ ሶስተኛ ሆኖ አጠናቋል ማለት ነው።
አጠቃላይ የውድድር መድረኩ አሸናፊዎች የሴትም የወንድም ነጥብ ተደምሮ መቻል ስፖርት ክለብ ነው በ320 ነጥብ በቀዳሚነት የውድድር መድረኩ ሻምፒዮና በመሆን ያጠናቀቀው። ኢትዮጵያ ንግድ ባንክ 310 ነጥብ በመያዝ ሁለተኛ ደረጃን ይዞ አጠናቋል። ኢትዮ ኤሌክትሪክ ደግሞ 230 ነጥብ በመሰብሰብ የኢትዮጵያ የክለቦች አቋም መለኪያ የውድድር መድረክን እነዚህ እንግዲህ ክለቦች ከ1 እስከ 3 ይዘው አጠናቋል ማለት ነውና ለኢትዮጵያ አትሌቲክስ እንግዲህ ዘርፈ ብዙ ስራን እየሰሩ ነው የሚገኙት መቻል ስፖርት ክለብ፣ ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ እነዚህ በእግር ኳሱም የፕሪሚየር ሊግ ተሳታፊ ክለብ እንዳላቸው ይታወቃል። በየእድሜ እርከኑ እያሳተፉ ነው የሚገኙት። ከዛ ባለፈ ግን ለአትሌቲክሱ ደግሞ ትኩረት በመስጠት ግንባር ቀደም በመሆን በሚደረጉ የውድድር መድረኮች ላይ እንግዲህ ለዓለም አቀፍና ለሀገር አቀፍ የሚሆኑ የብሔራዊ ቡድን አትሌቶችን በማበርከት ብዙ ስራዎችን እየሰሩ ይገኛሉ። አሁን ላይ ደግሞ ሸገር ሲቲ እነዚህን አንጋፋ ክለቦች በመቀላቀል ደግሞ ወጣት አትሌቶች ላይ እየሰራ ውጤታማ አትሌቶችን ለሀገር እያበረከተ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥንን ናሁ ስፖርትን እንደዚሁ ምርጫችሁ አድርጋችሁ እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የለተሰኙ የስፖርት የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችን የአፍሪካ ዋንጫ የውድድር መድረክን የተመለከተ መረጃ ይሆናል። የ35ኛው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት እየተከናወነ ይገኛል። ወሳኝ ምዕራፍ ላይ ደርሷል። የጥሎ ማለፍ 16 ጨዋታዎች በተለያዩ ስቴዲየሞች እየተከናወኑ እንደዚሁ ወደ ኳርተር ፋይናሉ ያለፉ ሀገራቶች እየተለዩ እንደዚሁም ከውድድር መድረኩ የተሰናበቱትን ሀገራቶች እየተመለከትን እንገኛለን። ነገና ከነገ በስቲያም ዛሬ ምሽትም እንደዚሁ ቀጥለው የሚደረጉ ጨዋታዎች አሉ። እስካሁን ድረስ እንግዲህ የተደረጉ የጥሎ ማለፍ 16 ጨዋታዎች አሉ። ትላንትና ሞሮኮ ከታንዛኒያ ያደረጉት ጨዋታ በሞሮኮ 1-0 አሸናፊነት ተጠናቋል። ብሪያን ዲያዝ 64ኛው ደቂቃ ላይ ያዘጋጀዋን ሀገር የሞሮኮ ብሔራዊ ቡድን ወደ ቀጣዩ ዙር እንድታልፍ ያስቻለችን ብቸኛ ግብ ከመረብ ማሳረፍ ችሏል። የታንዛኒያ ብሔራዊ ቡድንም በጣም የሚደነቅ ነው። ምክንያቱም ካሜሮን የሞሮኮ ብሔራዊ ቡድን እንግዲህ በዓለም ሪከርዱን ይዟል። በብሔራዊ ቡድን ደረጃ ብዙ ጨዋታዎችን ባለመሸነፍ 20 ጨዋታዎችን እየተሻገረ ነው የሚገኘው ማለት ነውና ከዚህ ብሔራዊ ቡድን ጋር ይህም የምስራቅ አፍሪካው የጎረቤት ሀገር የታንዛኒያ ብሔራዊ ቡድን ያደረገው እንቅስቃሴ እጅግ በጣም የሚገርም ነውና ትላንት እንግዲህ ያላቸውን የተጫዋች ልዩነት የሚታወቅ ነው የሁለቱ ብሔራዊ ቡድኖች። የሞሮኮ ብሔራዊ ቡድን እንግዲህ በዓለም ዋንጫውም ተመልክተነዋል ከዚህ በፊት። ከዛም ባለፈ ደግሞ ቀደም ሲል እንዳነሳውላችሁ በየማጣሪያ ጨዋታዎቹ የሚያደርጋቸው እንቅስቃሴዎች ግሩም ነበሩና ይህንን ብሔራዊ ቡድን ገጥሞ 1-0 በሆነ ውጤት ብቻ መሸነፉ እጅግ በጣም የሚገርም ነው። የነበራቸውም እንቅስቃሴ በጣም የሚያበረታታ ነውና አሁን እንግዲህ የታንዛኒያ ብሔራዊ ቡድን በጥሩ እንቅስቃሴ ላይ እንዳለ ተመልክተናል። ነገር ግን ከአፍሪካ ዋንጫ የውድድር መድረክ በጥሎ ማለፍ 16 ወደ ሩብ ፍጻሜው ማለፍ ሳይችል ቀርቶ 1-0 በሆነ ውጤት ተሸንፎ ከውድድር መድረኩ ተሰናብቷል። ሌሎች ጨዋታዎች እንደዚሁ ተደርገዋል።
አግዳል መዲና ስቴዲየም የተደረገው የካሜሩንና የሳውዝ አፍሪካ ጨዋታ በካሜሩን 2-1 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ ቻማዱ 34ኛው ደቂቃ ላይ እንደዚሁም ደግሞ ኮፋኔ 47ኛው ደቂቃ ላይ ያስቆጠሯቸው ጎሎች የካሜሩን ብሔራዊ ቡድን ጨዋታውን 2-1 በሆነ ውጤት እንዲያሸንፍ አስችሎታል። ደቡብ አፍሪካን ከሽንፈት ያልታደገች ብቸኛ ግብ ከመረብ ማሳረፍ የቻለው ማጎባ ነው። 88ኛው ደቂቃ ላይ እንደዚሁ ለባፋና እግር ኳስ ብሔራዊ ቡድን እንደዚሁ ለደቡብ አፍሪካ ጎል ማስቆጠር ችሏል ማለት ነው። ጨዋታው ግን 2-1 በሆነ ውጤት በካሜሩን ብሔራዊ ቡድን አሸናፊነት ተጠናቋል። ካሜሩንም ወደ ቀጣዩ ዙር ማለፍ ችላለች። ዛሬ የሚደረጉ ጨዋታዎች አሉ። የግብጽ ብሔራዊ ቡድን ከቤኒን የሚያደርጉ ጨዋታ ምሽት 1 ሰዓት ላይ ጅማሮውን ያደርጋል። እንደዚሁም ሌላኛዋ ምዕራብ አፍሪካዊቱ ሀገር ናይጄሪያ ከሞዛምቢክ የሚያደርጉትም ጨዋታ ምሽት 4 ሰዓት ላይ የሚደረግ ነው የሚሆነው። ወደ ሩብ ፍጻሜ ፍልሚያ ለማለፍ እነዚህ ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው። እስካሁን ድረስ የሴኔጋል ብሔራዊ ቡድን ሱዳንን 3-1 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፋቸው የሚታወስ ነው። የማሊ ብሔራዊ ቡድንም እንደዚሁ ቱኒዚያን 3-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፍ ችሏል። እስካሁን ድረስ እንግዲህ የሴኔጋል፣ ማሊ፣ ሞሮኮና ካሜሮን ማለፋቸው ተረጋግጧል። ወደ ሩብ ፍጻሜው 4 ሀገራት ናቸው የሚቀሩት። ዛሬ ምሽት የሚደረጉት 2 ጨዋታዎች አሉ። ነገ ምሽት ደግሞ የሚደረጉ 2 ጨዋታዎች አሉ። በጥቅሉ እንግዲህ 8 ሀገራት ወደ ሩብ ፍጻሜው ማለፋቸውን ያረጋግጣሉ ማለት ነው። የአፍሪካ ዋንጫ የውድድር መድረክ የተመለከተው መረጃችን ይህንን ይመስላል። በቀጣይነት ወደ አውሮፓ እናቀናለን። በአውሮፓ የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። ወሳኝ ምዕራፍ ላይ የደረሰው እንግሊዝ ፕሪሚየር ሊግ አሁንም በአርሰናል መሪነት እየቀጠለ ነው የሚገኘው። ሳምንቱና ሰሞኑ እንግዲህ ለአርሰናል እጅግ በጣም አመቺ ሆኗል። ተፎካካሪዎቹ ክለቦች በአለቀ ደቂቃ የሚቆጠርባቸው ጎሎች የበለጠ ከሻምፒዮናነት ፉክክር ውጪ እያደረጋቸው ነው የሚገኘው ወይም ደግሞ የነጥብ ልዩነቱ እንዲሰፋ እያደረገ ነው የሚገኘው እና አርሰናል የራሱን የቤት ስራ በሚገባ እየተወጣ ይገኛል። ከዛ ባለፈ ደግሞ ተፎካካሪዎቹ በተደጋጋሚ ነጥብ እየጣሉለት የበለጠ የመሪነቱን ስፍራ እያሳመሩለት እና ወደ ሻምፒዮንነቱ እንደዚሁ እንዲያመራ እያስቻሉት ነው የሚገኘው ማለት ነው እና የ20ኛ ሳምንት መርሃ ግብር ላይ የተደረጉትን ጨዋታዎች ስንመለከት እንግዲህ በአስተን ቪላ ጨዋታ ነበር መርሃ ግብሩ የጀመረው። አስተን ቪላ 3-1 በሆነ ውጤት ማሸነፍ ችሏል። እንደዚሁም በዛው ምሽት የተደረገው የአርሰናል እና የበርንማውዝ የቫይታሊቲ ጨዋታም በአርሰናል 3-2 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ የጨዋታው ልዩነት ፈጣሪ ሆኖ እንደውም በጨዋታው ላይ ላይሰለፍ ይችላል የሚሉ ግምቶች ሁሉ ሲወጡ የነበረበት ዴክላን ራይስ 2 ግቦችን ከመረብ በማሳረፍ አርሰናል ውዱን 3 ነጥብ ከቫይታሊቲ ስቴዲየም ይዞ እንዲወጣ አስችሏል ማለት ነውና ይህንን እንቅስቃሴ ተመልክተናል። 3-2 በሆነ ውጤት ነው ማሸነፍ የቻለው። በዚህ ጨዋታ ላይ የበርንማውዙ የፊት መስመር ተጫዋች የሆነው እንደዚሁ አንቶኒ ሴሜኞ የቫይታሊቲን ስንብት አድርጓል። ይህ ተጫዋች እንግዲህ በቀጣይ በውሃ ሰማዮቹ በማንቸስተር ሲቲዎች ማሊያ ነው የምንመለከተው። ጥሩ ስራ ሰርቶ እንግዲህ ሄዷል ማለት ይቻላል። ለበርንማውዝ በነበረው ቆይታ የመጨረሻው ጨዋታ ግን አላለማረለትም። ምክንያቱም ቀጣይ መዳረሻው ያው የማንቸስተር ሲቲ እንደሆነ ይታወቃልና ማንቸስተር ሲቲ ከዚህ ጨዋታ ነጥብ እንዲያገኝ ያስችላል ተብሎ ተገምቶ ነበር። ነገር ግን 3-2 በሆነ ውጤት እንደዚሁ አርሰናል ማሸነፍ ችሏል ጨዋታውን። ትላንት የተደረጉ ጨዋታዎችን እንመልከት። በኤላንድ ሮድ የተደረገው ጨዋታ የሊድስ ዩናይትድ እና የማን ዩናይትድ ጨዋታ 1-1 በሆነ ውጤት ተጠናቋል። ማንቸስተር ዩናይትድ እንግዲህ ተከታታይ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘው። ትላንት እንግዲህ ሊድስ ዩናይትድን ያሸንፋል ተብሎ ቅድመ ግምት ተሰጥቶት ነበር። ነገር ግን 1-1 በሆነ ውጤት ጨዋታው ተጠናቋል። በእርግጥ ወደ አፍሪካ ዋንጫ የውድድር መድረክ ያመሩ ተጫዋቾች ብዙ እንዳጎደሉበት ተመልክተናል። በተለይ የመሃል ስፍራው በጣም ተጎድቷል፣ ጉዳት ላይ የሚገኘው ብሩኖ ፈርናንዴዝም እንደዚሁ በተመሳሳይ ጉዳት ላይ ነው የሚገኘውና ከዚህ ጋር ተያይዞ ሳስቶ ተመልክተነዋል። የፊት መስመር ላይ የሚጫወተው እንግዲህ ቤንጃሚን ሴስኮ ደግሞ የበለጠ እየተተቸ ነው የሚገኘው። በአነስተኛ ገንዘብ ከመጡ ተጫዋቾች ጋር ብዙ የእግር ኳስ ተንታኞች እያነጻጸሩት ይህ ተጫዋች ለማንቸስተር ዩናይትድ የሚገባ አይነት እንቅስቃሴ እያደረገ አይደለም የሚገኘው፣ ብዙ መሻሻል ይጠበቅበታል የሚል ሀሳባቸውን በመግለጽ ላይ ነው የሚገኙት። እንግዲህ ወደ 74 ሚሊዮን ፓውንድ ወጥቶበት ነው ከአርቢ ሌፕዚግ ኦልትራፎርዱን ክለብ ማንቸስተር ዩናይትድን የተቀላቀለው ማለት ነው። ነገር ግን ባለው እንቅስቃሴ የማንቸስተር ዩናይትድን ደጋፊዎች እያስደሰተ አይደለም የሚገኘውና ከዚህ ጋር ተያይዞ ትችት እየተሰነዘረበት ይገኛል። ቶተንሃም ሆትስፐርስ እንደዚሁ ከሰንደርላንድ ያደረገው ጨዋታ አስቀድሞ ጎል አስቆጥሮ 1-0 በሆነ ውጤት መምራት ቢችልም በኋላ ላይ ሰንደርላንድ ባገኘው ግብ 1-1
አቻ በሆነ ውጤት ጨዋታው ተጠናቋል። ሁለቱም ተከታታይ ጨዋታዎች ላይ የአቻ ውጤትን ማስመዝገብ ችሏል። ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ብሬንትፎርድ ሲቲን በጋበዘበት ጨዋታ 4-2 በሆነ ውጤት ተሸንፏል። በብሬንትፎርድ ሲቲ አሸናፊነት ነው የተጠናቀቀው። ኒውካስል ዩናይትድም እንደዚሁ በሜዳው ሴንት ጄምስ ፓርክ ስቴዲየም የደቡብ ለንደኑ ክለብ ክሪስታል ፓላስን ገጥሞ 2-0 በሆነ ውጤት እንደዚሁ ማሸነፍ ችሏል። ማክፓይሶቹ ወደ አሸናፊነት የተመለሱበትን ውጤትና የበለጠ ነጥባቸውን ወደ 29 ከፍ አድርገው 9ኛ ደረጃ ላይ መቀመጥ የቻሉበትን ውጤት ነው ማስመዝገብ የቻሉት። ምሽት ላይ የተደረገው ጨዋታ ባቻ ውጤት ተጠናቋል። በክራቨን ኮቴጅ የምዕራብ ለንደኑ ክለብ ፉልሃም ሻምፒዮናውን ክለብ ሊቨርፑልን በጋበዘበት ጨዋታ ድራማዊ አፈጻጸም የነበረበት እንቅስቃሴ ነበረ ማለት ይቻላል። በጨዋታው ጅማሮ 17ኛው ደቂቃ ላይ ሃሪ ዊልሰን ያስቆጠረው ጎል ፉልሃምን ቀዳሚ አድርጎ ነበር። በኋላ ላይ ደግሞ ከረፍት መልስ ዊርትዝ 57ኛው ደቂቃ ላይ ጎል አስቆጥሮ ቀዮቹን ወደ አቻ ውጤት አምጥቷቸው ነበረ። ነገር ግን ይህ ጨዋታ በሊቨርፑል አሸናፊነት የሚጠናቀቅ የሚመስል ጎል ደግሞ በኮዲ ጋክፖ አማካኝነት 94ኛው ደቂቃ ላይ ተቆጠረ። ከ3 ደቂቃ በኋላ ደግሞ እንደዚሁ ሪድ ያስቆጠረው የ97ኛ ደቂቃ ጎል ፉልሃም ከጨዋታው 1 ነጥብ እንዲወጣ አስችሏል ማለት ነውና ሊቨርፑልም ተከታታይ ያቻ ውጤት ለማስመዝገብ ተገዷል ማለት ነውና አርነ ስሎትም ጫናው እየበረታባቸው ነው የሚገኘው። አሁን ላይ እንግዲህ በአስተማማኝ ሁኔታ የሚገኙት አሰልጣኝ ሚካኤል አርቴታና እንደዚሁ ደግሞ አሰልጣኝ ፔፕ ጋርዲዮላ ናቸው ማለት ይቻላል። በእንግሊዝ ፕሪሚየር ሊግ እስከ 6 ባሉት ደረጃ ማለት ነው። ሌሎቹ እንግዲህ አሰልጣኞቹ ስጋት ላይ የሚገኙበትን እንቅስቃሴ ነው እየተመለከትን የምንገኘው እስካሁን ባለው ጉዞ ማለት ነው። ለምሳሌ ቶተንሃም ሆትስፐርሱን አሰልጣኝ በናይ ቶማስ ፍራንክ እንዲሰናበትላቸው የሚፈልጉ የቶተንሃም ሆትስፐርስ ደጋፊዎች በርከት ብለው እየተመለከትን እንገኛለን። የማንቸስተር ዩናይትዱም እንደዚሁ አሰልጣኝ ሮበን አሞሪምን በተመሳሳይ እንዲሰናበትላቸው እየፈለጉ ነው የሚገኙት። ትላንት ጫን ያሉ አስተያየቶች እየወጡ ነው የሚገኙት። ከዛ በፊት ደግሞ ከክለቡ አመራሮች ጋር እንደዚሁ ቆይታ ነበራቸው ተብሏል። ያላቸው ግንኙነት በተለይ በተጫዋቾች ዝውውር ዙሪያ ተጫዋቾችን ለማስፈረም ፍላጎት እንደሌላቸው እየገለጹ ነው። ገንዘብ እንዳልፈቀዱላቸው አስቀድመው እንግዲህ በጥሬ ተጫዋቾች የዝውውር መስኮት የሚያስፈልጋቸውን ተጫዋቾች እንዲያመጡ ፈቅደው ነበር። አሁን ግን ቃላቸውን ስለማጠፋቸው እየተገለጸ ነው የሚገኘውና በዚህ ደስተኛ ያልሆኑት ሮበን አሞሪም ምናልባት እንግዲህ የመሰናበቻቸው ምዕራፍ ላይ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ከዛ ባለፈ ቼልሲም ያው አሰልጣኙን አሰናብቷል። አዲስ አሰልጣኝ ለማምጣት እንደዚሁ እያማተረ ነው የሚገኘው ማለት ነው። መውጫችን ላይ ከዚህ ጋር ተያይዞ የምናነሳው ሀሳብ ይኖራል። ከዛ ባለፈ እንግዲህ ሊቨርፑልም አርነ ስሎትም በተመሳሳይ ጫና ውስጥ እንደሚገኙ እየገለጽንላችሁ ነው የምንገኘው። ፔፕ ጋርዲዮላ በራሱ ፍቃድ እንደዚሁ በስምምነት እንደሚለያይ በውድድር ዓመቱ መጨረሻም እየተገለጸ ነው የሚገኘው ማለት ነውና የመሪው ክለብ አሰልጣኝ ሚካኤል አርቴታ እና ዩናይ ኤምሬ ናቸው በጥሩ ሁኔታ ከዚህ እስካሁን ባለው ጉዞ በጥሩ ሁኔታ ስማቸው እየተነሳ የሚገኘው። እንግዲህ በአስተማማኝ ሁኔታ ነገና ከነገ ወዲያ ደግሞ ምን እንደሚፈጠር አይታወቅም። በሊጉ ላይ እንግዲህ በቅርብ ጊዜያቶች የደረጃ መለዋወጥን ጭምር እየተመለከትን ነው የምንገኘው ከመሪው ክለብ አርሰናል ውጪ ማለት ነውና እንግዲህ በቀጣይ በሚመዘገቡ ውጤቶች ደግሞ ተሰናባች አሰልጣኞች መኖራቸው ግን እውን ነው። ዌስትሃም ዩናይትድም እንደዚሁ አሰልጣኙን ለማሰናበት ከጫፍ የደረሰበትን አጋጣሚ ጭምር እየተመለከትን ነው የምንገኘው። እንደውም የቀድሞ የማንቸስተር ዩናይትድ ሌጀንድ ማይክል ካሪክ የሚይዝበት መንገድ እንዳለ ጭምር እየተገለጸ ነው የሚገኘው ማለት ነውና እነዚህን አይነት በእንግሊዝ ፕሪሚየር ሊግ እስካሁን ባለው የመጀመሪያ ምዕራፍ እነዚህን ጉዳዮች ተመልክተናል። የደረጃ ሰንጠረዡን አርሰናል በ48 ነጥቦችና በ26 ንጹህ የግብ ክፍያ በቀዳሚነት ይመራል። ማንቸስተር ሲቲ በ42 ነጥቦች እንደዚሁም አስተን ቪላ ተመሳሳይ 42 ነጥብ ይዞ በግብ ክፍያ በመበላለጥ ነው ሁለተኛና ሶስተኛ ደረጃ ላይ የተቀመጡት። ትላንት ምሽት ነጥብ መጋራት የቻለው ሊቨርፑል በ34 ነጥቦችና በአራት ንጹህ የግብ ክፍያ አራተኛ ደረጃ ላይ ተቀምጧል። ቼልሲ 31 ነጥቦች አሉት። ማንቸስተር ዩናይትድም ተመሳሳይ 31 ነጥብ አለው። አምስተኛና ስድስተኛ ደረጃ ላይ ነው የሚገኙት። ይህንን ይመስላል እንግዲህ የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብርን የዳሰስንበት የመረጃ ሰዓታችን። ወደ ሌሎች ሊጎች እንደዚሁ እናመራለን። ሌሎችም የአውሮፓ ሊጎች በሳምንቱ መጨረሻ ቀናት
ተከናውኗል። በስፔን ላሊጋ የተደረጉ ጨዋታዎች አሉ። መሪ ስፍራ ላይ የሚገኙት ባርሴሎናና እንደዚሁ ሪያል ማድሪድ ድል ቀንቷቸዋል። ባርሴሎና ኤስፓኞልን ነው ከሜዳው ውጪ ተጉዞ 2-0 በሆነ ውጤት አሸንፎ መመለስ የቻለው። በሜዳው ጨዋታውን ያደረገው ሪያል ማድሪድ ደግሞ 5-1 በሆነ ውጤት ሪያል ቤቲስን ማሸነፍ ችሏል። በዚህ ጨዋታ ላይ ጋርሻ 3 ግቦችን ከመረብ በማሳረፍ ሃትሪክ መስራት ችሏል። 20ኛው፣ 50ኛው እና 82ኛው ደቂቃ ላይ አሴንሲዮ እና ሌላኛው ጋርሻ ደግሞ 93ኛው ደቂቃ ላይ የሎስ ብላንኮቹን ያሸናፊ ግቦች ከመረብ ማሳረፍ የቻሉ ተጫዋቾች ናቸው። ኤርናንዴዝ ብቸኛውን 66ኛው ደቂቃ ላይ የሪያል ቤቲስን ግብ ከመረብ ማሳረፍ ችሏል ማለት ነው። ሪያል ሶሴዳድ ከአትሌቲኮ ማድሪድ አንዳቻ በሆነ ውጤት ተጠናቋል። ሶርሎዝ እንደዚሁ 50ኛው ደቂቃ ላይ ጉዴስ ደግሞ 55ኛው ደቂቃ ላይ የሪያል ሶሲዳድና የአትሌቲኮ ማድሪድን ያቻነት ግብ ከመረብ ማሳረፍ ችሏል። ባርሴሎና በ49 ነጥቦች በቀዳሚነት ይመራል። ሪያል ማድሪድ በ45 ነጥብ ይከተላል። ቪላሪያል 38 እና አትሌቲኮ ማድሪድ ተመሳሳይ 38 ነጥቦችን ይዘው ተከታዩን ደረጃ በስፔን ላሊጋ ይዘው እየተመለከትን እንገኛለን። የጣሊያን ሴሪያ ጨዋታዎችን ስንመለከት በሴሪያው የተደረጉ ጨዋታዎች አሉ። ኢንተር ሚላን ወደ ሊጉ መሪነት አናት ላይ መምጣት የቻለበትን ውጤት በትላንትናው ዕለት ማስመዝገብ ችሏል። ከዛ በፊት ግን ካግላሪ ከኤስ ሚላን ያደረጉት ጨዋታ ራፋኤል ሊያዮ ባስቆጠራት ብቸኛ ግብ ኤስ ሚላን ሙሉ 3 ነጥብ ከጨዋታው ይዞ መውጣት ችሏል። 1-0 በሆነ ውጤት በማሸነፍ የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ ከኢንዶኔዚያ ያደረጉት ጨዋታ በኮሞ 1-0 አሸናፊነት ሲጠናቀቅ ዳኩኛ 18ኛው ደቂቃ ላይ በፍጹም ቅጣት ምት ለኮሞ የአሸናፊነት ግብ ከመረብ ማሳረፍ ችሏል። ዩቬንቱስ ከሊቼ ያደረጉ ጨዋታ እንደዚሁ አንዳቻ በሆነ ውጤት ተጠናቋል። ማይኬን ነው 49ኛው ደቂቃ ላይ አንድ ግብ ማስቆጠር የቻለው ለዩቬንቱስ። ባንዳ ደግሞ 45ኛው ደቂቃ ላይ እንደዚሁ ለሊቼ ጎል ማስቆጠር ችሏል እና ጨዋታው አንዳቻ በሆነ ውጤት ነው የተጠናቀቀው። አታላንታ ሮማን ገጥሞ አታላንታ ይህ ጨዋታ ቤርጋሞ ላይ የተደረገ እንቅስቃሴ ነው። ስካሊቪኒ ባስቆጠረው ጎል ነው 12ኛው ደቂቃ ላይ በተገኘች ግብ አታላንታ 1-0 በሆነ ውጤት ጨዋታውን ማሸነፍ የቻለው። ሌላኛው የኢንተር ሚላን እና የቦሎኛ ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ተጠብቆ ነበር። ኢንተር ሚላን 3-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። ዜሌንስኪ 39ኛው ደቂቃ ላይ፣ ላውትሮ ማርቲኔዝ ደግሞ 48ኛው ደቂቃ ላይ እና ማርከስ ቱራም ደግሞ 74ኛው ደቂቃ ላይ የኢንተርን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ትላንት ኢንተር ድል ማድረጉን ተከትሎ የሰበሰበውን ነጥብ በውድድር ዓመቱ ወደ 39 ከፍ አድርጎ አንደኛ ደረጃ ላይ መቀመጥ ችሏል። ኤስ ሚላንን እንደዚሁ በአንድ ነጥብ ዝቅ ብሎ በ38 ነጥብ ሁለተኛ ደረጃ ላይ ይገኛል። ናፖሊም ድል አድርጓል 2-0 በሆነ ውጤት። ይህንን ተከትሎ በ37 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ዩቬንቱስ፣ ሮማ፣ ኮሞ፣ ቦሎኛ፣ አታላንታ፣ ላዚዮ፣ ሳሶሎ እያለ ይቀጥላል የሊጉ የደረጃ ሰንጠረዥ ማለት ነውና ይህንን ተመልክተናል። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የጥር የተጫዋቾች የዝውውር መስኮት የተለያዩ ዝውውሮችን እያስመለከተን ይገኛል። ከወዲሁ ገና በርከት ያሉ ደግሞ በስተመጨረሻ ቀናቶች ፍጻሜያቸውን ሊያገኙ የሚችሉ የዝውውር ሩመሮችም እየወጡ ነው የሚገኙት። ስለዚህ ደግሞ ታላላቆቹ የመረጃ ምንጮች እንደዚሁ ሽፋን እየሰጡት ነው የሚገኘው። የምናስቀድመው የአንቶኒ ሴሜኞን ጉዳይ ነው። አንቶኒ ሴሜኞ እንግዲህ በሚቀጥሉት 24 ሰዓታት ውስጥ
ውስጥ የዝውውሩ ሁኔታ ይፋ ሊደረግ እንደሚችል እየተገለጸ ነው የሚገኘው። ወደ ማንቸስተር ሲቲ አምርቷል። የተጫዋች እንግዲህ የ5 ዓመት የውል ኮንትራት እንደሚኖረውም ተገልጿል። በሳምንትም 150,000 ፓውንድ ያገኛል ተብሏል ማለት ነው። በማንቸስተር ሲቲ ቤት እንግዲህ ለሚቀጥሉት 5 የውድድር ዓመታቶች የምንመለከተው ተጫዋች ሆኗል። ከበርንማውዝ ነው ወደዚህ ማምራት የቻለው። ቀደም ሲል እንዳነሳውላችሁ ደግሞ የበርንማውዝ የመጨረሻ ጨዋታውን ከአርሰናል ጋር በነበረ እንቅስቃሴ አከናውኖ በቫይታሊቲ ስቴዲየም የነበረውን ቆይታ ደጋፊዎቹን ተሰናብቷል ማለት ነው። የዚህ ተጫዋች ዝውውር በቀጣዩ ሰዓታት ይፋ ይደረጋል። ሌላኛው ወደ ቶተንሃም ሆትስፐርስ ቤት ስናመራ ደግሞ ቶተንሃም ሆትስፐርስ የሌቫንቲዮን ካራይት ያንግን የተባለውን ተጫዋች ለማስፈረም እንደዚሁ በእንቅስቃሴ ላይ እንደሚገኙ እየተገለጸ ነው የሚገኘው። አሰልጣኙም በነገራችን ላይ የሚቆዩ አይመስልም። ከዚህ በኋላ ብሬንትፎርድ ሲቲ የነበሩት እኛ አሰልጣኝ ወደ ቶተንሃም ሆትስፐርስ በክረምቱ የተጫዋቾች የዝውውር መስኮት መዘዋወራቸው የሚታወስ ነው። በዛ ግን በቶተንሃም ሆትስፐርስ እንግዲህ እንዳጀማመራቸው ሁሉ ውጤት እያማራላቸው አይደለም የሚገኙትና ዳኒል ሌቪ ምናልባት እኚህን አሰልጣኝ ሊያሰናብቷቸው ይችላሉ ተብሎ እየተገለጸ ነው የሚገኘው ማለት ነው። በተከታታይ ጨዋታዎች ላይ ነጥብ እየጣሉና ከፉክክሩም ውጪ የሆኑ ነው የሚገኙት። በአውሮፓ ቻምፒየንስ ሊግ እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግም ደካማ ውጤት ማስመዝገባቸውን ተከትሎ ማለት ነው። ሌላው ወደ ሪያል ማድሪድ ቤት ይወስደናል። የሪያል ማድሪዱ የፊት መስመር ተጫዋች ቪኒ ጁኒየር በዚሁ የጥር ተጫዋቾች የዝውውር መስኮት ከክለቡ ሊለቅ የሚችልበት እድል እየሰፋ ስለመምጣቱ እየተገለጸ ይገኛል። አሁን ደግሞ መዳረሻው የምዕራብ ለንደኑ ክለብ ቼልሲ የሚሆንበት አጋጣሚ እየሰፋ ነው የሚገኘውና ቼልሲዎች ለተጫዋቹ ዝውውር 130 ሚሊዮን ፓውንድ ለማውጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። እንግዲህ ከሰዓታት በኋላ አዲስ አሰልጣኛቸውን ያሳውቃሉ ተብሎ እየተገለጸ የሚገኘው ሰማያዊዎቹ አሰልጣኝ ሄንዞ ማሬስካን በቅርቡ ማሰናበታቸው የሚታወስ ነው። በአዲሱ አሰልጣኛቸው ስር ደግሞ ይህንን የፊት መስመር አጥቂ እንደዚሁ ሊያመጡላቸው እንደሆነ ተገልጿል ማለት ነው። እስከ ሪያል ማድሪድ ግን ከዚህ ከፍ ያለ ገንዘብ እንደሚፈልግ ነው የተነገረው ማለት ነው። እና ከሪያል ማድሪድ ጋር ያለው አብሮ የመስራት እህል ውሃ ሊቋጭ የሆነው ቪኒ ጁኒየር ቀጣይ መዳረሻው የእንግሊዝ ፕሪሚየር ሊግ የሚሆንበት እድል ግን ሰፊ ነው ተብሏል። ቼልሲ ነው አሁን በግንባር ቀደምነት የዚህን ተጫዋች የውል ዝውውር ወይም ደግሞ የተጫዋቹን የዝውውር ዋጋ ቆርጦ በእንቅስቃሴ ላይ የሚገኘው ተብሏል። ዋጋውም 130 ሚሊዮን ፓውንድ ለተጫዋቹ ዝውውር ለማውጣት እንደዚሁ ስለመወሰኑ እየተገለጸ ነው የሚገኘው ማለት ነው። ሌሎችም ግን የፕሪሚየር ሊጉ ክለቦች ይፈልጉታል። ከአርሰናል እና ከማንቸስተር ዩናይትድ ጋር ደግሞ በተለይ ስሙ ሲያያዝ የነበረ ተጫዋች እንደሆነ ይታወቃልና ቀጣይ መዳረሻው የት ሊሆን ይችላል? የቼልሲው ግን ሚዛን ደፍቶ እየተመለከት ነው እንገኛለን። ሌላኛው የሚሆነው እንደዚሁ የኦማር ማርሙሽን ጉዳይ ነው። ኦማር ማርሙሽን በቀጣይ ኒውካስል ዩናይትድ የዚህን ተጫዋች ፊርማ ለማግኘት እንደዚሁ ስራዎችን እየሰራ እንዳለ እየተገለጸ ነው የሚገኘው። ከዛ ባለፈ ደግሞ ቼልሲና አስተን ቪላም ይህንን ተጫዋች የማስፈረም ፍላጎት አላቸው ተብሏል ማለት ነውና ኦማር ማርሙሽ በቅርቡ ነው እንግዲህ ከአይንትራ ፍራንክፈርት ማንቸስተር ሲቲን የተቀላቀለው። አሁን ላይ ግን እዛ ቦታ ላይ እንግዲህ በርከት ያሉ ተጫዋቾች መኖራቸውን ተከትሎ በቋሚነት ለመሰለፍ የሚያስችለውን ክለብ ለማግኘት እንደዚሁ በጥሬ ተጫዋቾች የዝውውር መስኮት ወደ ሌላ ክለብ የሚያምራበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነው። ሌሎች የአሰልጣኝ ሹምሽርም እንደዚሁ እንደቀጠለ ነው። ቼልሲ ቀደም ሲል እንግዲህ ኤንዞ ማሬስካን ካሰናበተ በኋላ ምናልባት የአሰልጣኝነት መንበሩን ይረከባሉ ተብለው ቅድመ ግምት አግኝተው የነበሩት የእህት ክለብ የሆነው የፈረንሳዩ ክለብ የስትራስቡርጉን አሰልጣኝ ለማምጣት እንደዚሁ ከጫፍ የደረሰበት መረጃዎች በርከት ብለው ሲወጡ ነበረ። ሊያም ሮዚነርን ለማምጣት ፍላጎት እንዳላቸው ሰማዮቹ ሲገለጽ ነበረ። አሁን ደግሞ የማክፓይሶቹ ወይም የኒውካስል ዩናይትድ እግር ኳስ ክለብ አሰልጣኝ የሆነው እንደዚሁ ኤዲያው ስሙ እየተያዘ ነው የሚገኘው ከቼልሲ ጋር ማለት ነው። የቼልሲ አሰልጣኝ ለመሆን ስራዎችን እየሰሩ እንዳለ እየተነገረ ነው የሚገኘውና ቀጣይ ምናልባት ከሊያም ሮዚነር ይልቅ እንደዚሁ ኤዲያውን የማምጣት ፍላጎት አላቸው ተብሏል የቼልሲ ሰዎች ማለት ነው። የሁለቱን አሰልጣኞች ሚና እንደዚሁ እያነጻጸሩ እንዳለ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድም እንደዚሁ ከአሰልጣኝ ሹምሽር ጋር በተያያዘ ምናልባት የኮሞውን አሰልጣኝ ሴስክ ፋብሪጋዝን የማምጣት ፍላጎት እንዳላቸው አሁን ለክለቡ ቅርበት ያላቸው የመረጃ ምንጮች እየገለጹ ነው የሚገኙትና እንግዲህ በሴሪያው እጅግ በጣም የሚገርም እንቅስቃሴ በማድረግ ከኮሞ ክለብ ጋራ
ኮሞን ከፊት ለፊት ከሚገኙ የሴሪያው ክለብ ግንባር ቀደም አድርጎት ይዞት መጥቷልና ይህ ወጣት አሰልጣኝ ወደ ማንቸስተር ዩናይትድ ይመጣሉ የሚለው ነገር ግን በቀጣይ የሚጠበቅ ነው የሚሆነው። በእርግጥ ሌሎችም አሰልጣኞች ከማንቸስተር ዩናይትድ ጋር ስማቸው እየተያዘ ይገኛል። አንደኛው ኦሊቨር ግላንስለር ናቸው፣ የክሪስታል ፓላሱ አሰልጣኝ። ሌሎችም አሰልጣኞች አሉ እንደዚሁ ከማንቸስተር ዩናይትድ ጋር ስማቸው እየተያዘ የሚገኘው ማለት ነውና የክለቡ የቡድኑ አሁን እያስመዘገበ ያለው ውጤት የማይሻሻል ከሆነ አሰልጣኙ ግን የመሰናበታቸው ነገር በቅርቡ ሊሆን እንደሚችል ነው እየተገለጸ የሚገኘው። ምናልባትም የማንቸስተር ዩናይትድ ሰዎች አንድም ወደ ጥር የተጫዋቾች የዝውውር መስኮት ለማምራት ፍላጎት እንደሌላቸው እየተነገረ የሚገኘው አሁን ላይ የተመዘገበ ካለው ውጤት ጋር ተያይዞ አሰልጣኙ የሚሰናበቱ ከሆነ አሰልጣኝ ሩበን አሞሪም አዲሱ አሰልጣኝ ደግሞ ለራሱ አጫዋት የሚመቻቸውን ተጫዋቾች ነው ይዞ የሚመጣውና ምናልባት ይህንን ፕላን ለመጪው ወይም የዝውውሩን ሁኔታ ለመጪው አሰልጣኝ እያመቻቹለት እንዳለ ነው መረጃዎች እየጠቆሙ የሚገኙትና ምናልባት እንግዲህ በአዲሱ አሰልጣኝ ስር ነው ተጫዋች ማምጣት የምንፈልገው እንጂ ይሄ የከሸፈ ፕሮጀክት ነው የሚል እምነት ላይ እንደደረሱ የዩናይትድ ሰዎች እየተገለጸ ነው የሚገኘው ማለት ነው። ሌላኛው እንደዚሁ የሹምሽርን ስንመለከት ዌስትሃም ዩናይትድም እንደዚሁ አሰልጣኝ ለማሰናበት ከጫፍ የደረሰበትን መረጃ እየወጣ ነው የሚገኘው። ኑኖ ስፕሪንቶ ሳንቶስ እንግዲህ ከኖቲንግሃም ፎረስት ተሰናብተው ወደዛ ካመሩ በኋላ እያስመዘገቧቸው ያለው ውጤት ለዌስትሃም ዩናይትዶች እየተዋጣ አይደለም የሚገኘው እና አሁን ላይ ሁለት አሰልጣኞችን በቅርበት እያነጋገሩ እንዳለ ተነግሯል። ስላቪያ ፕሊች እንዲሁም ደግሞ ማይክል ካሪክ ናቸው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ነውና በቀጣይ ዌስትሃም ዩናይትድን የመረከብ እድሉ ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነውና ይህንን አይተናል። በዝውውር ሁኔታዎች ላይ እንግዲህ ትላንት በነበሩት እንቅስቃሴዎች የተመዘገቡ አንዳንድ ውጤቶችን ተከትለው አስተያየቶች እየተሰጡ ነው የሚገኘው። አርሰናል አሁንም ድረስ እንግዲህ የዙቤሜንዲ ጉዳይ ሲነሳ ነበረ። 5 ቢጫ ካርዶችን አይቷልና በቀጣይ ሐሙስ ምሽት በሜዳቸው ኤሚሬትስ ስቴዲየም የወቅቱን ሻምፒዮናውን ክለብ ሊቨርፑልን ያስተናግዳሉና በዛ እንቅስቃሴ ዙቢሜንዲ ይሰለፋሉ የሚሉ ጥያቄዎች እየወጡ ነው የሚገኙትና ይሰለፋል ተብሏል። ምክንያቱም ባለፉት 19 ጨዋታዎች በመጀመሪያው ሲዝን የተመለከታቸው 5 ቢጫ ካርዶችን ቢያይ ነበረ። ቢጫ ካርድ ወደ ቀይ ተቀይሮ አንድ ጨዋታ ሊያልፈው የሚችለውና አሁን ግን 20ኛው ሳምንት ላይ ስለሆነ 5ኛውን ቢጫ ካርድ የተመለከተው በቀጣይ እንግዲህ ከሊቨርፑል ጋር በሚያደርጉት ጨዋታ ዙቢሜንዲ እንደሚሰለፍ ነው እየተገለጸ የሚገኘው ማለት ነውና ቅጣቱ ያልፈዋል ተብሏል። ከዚህ ጋር ተያይዞ እንግዲህ አርሰናል በጥሩ ሁኔታ ላይ ይገኛል። ይህንን ተጫዋች ደግሞ የበለጠ ማግኘቱ ወይም ደግሞ ያለመቀጣቱ የበለጠ በጨዋታው እንቅስቃሴ ላይ ልዩ ጥቅም ሊሰጠው ይችላል ተብሎ እየተነገረ ነው የሚገኘው። ከአርሰናል ጋር በተያያዘ እንግዲህ ቀጣይ ጨዋታዎቹን ስንመለከት ቀጣይ ሐሙስ ምሽት ከሊቨርፑል ጋር ጨዋታውን ያደርጋል። እሁድ ደግሞ በኤፍኤ ካፕ በሻምፒዮንሺፑ እየተሳተፈ የሚገኘውን ፖርትስማውዝን ነው ከሜዳው ውጪ አቀንቶ የሚገጥመው። ረቡዕ እንደዚሁ ከቼልሲ ጋራ ጨዋታውን ያደርጋል። ይሄ ደግሞ የሊግ ካፕ የግማሽ ፍጻሜ ጨዋታ ነው። ከዛ ባለፈ ወደ ፕሪሚየር ሊጉ ሲመለስ ደግሞ እንደዚሁ ከኖቲንግሃም ፎረስት ጋር በግራውንድ ሲቲ ጨዋታውን ያደርጋል። በቻምፒየንስ ሊጉ ደግሞ ማክሰኞ ዕለት እንደዚሁ ከኢንተር ሚላን ጋር ሳንሲሮ ላይ ጨዋታውን የሚያደርግ ይሆናል። ከዛ መልስ ከማንቸስተር ዩናይትድ ጋር በርካታ የእግር ኳስ ደጋፊ ያላቸው ሁለቱ ክለቦች ደግሞ ምንም ሁኔታ ላይ ቢገኙ እንደ ወትሮ ሁሉ የሚናፈቀው የሁለቱ ቡድኖች ጨዋታ ደግሞ እንደዚሁ በአርሰናል በኤሚሬትስ ስቴዲየም ይደረጋል። የአርሰናል እና የማንቸስተር ዩናይትድ ጨዋታ ማለት ነውና ተከታታይ የአርሰናል ጨዋታዎች ይህንን ነው የሚመስሉት ማለት ነውና እንግዲህ ያሉን መረጃዎች ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ሰኞ የመረጃ ሰዓታችን ይህንን ይመስል ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። ለዛሬ ያሰናዳናቸውን መረጃዎች በዚህ መልኩ አድርሰናል። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።